በሴክስ ሰዓት ቶሎ እየጨረሳችሁ የተቸገራችሁ ወንዶች አዳምጡኝ እስከመጨረሻው። ስለ መፍትሄው ላወራ ነው ማለት ነው። ዶክተር ሸምሴ ነኝ፣ ሪፕሮዳክቲቭ እና ሴክሹዋል ሄልዝ ባለሙያ ነኝ። በሴክስ ሰዓት ቶሎ መጨረስ ወይም ፕሪማቹር ኢጃኩሌሽን በርካታ ወንዶችን የሚያጠቃ ችግር ነው። በዚህ የተነሳ ብዙ ትዳሮች ፈርሰዋል፣ ብዙ ግንኙነቶች ሻክረዋል፣ ብዙ ሰዎች ደግሞ ያላስፈላጊ ወንጀል ውስጥ የገቡም ወንዶች አሉ ማለት ነው። ምንድነው መሰላችሁ? ቶሎ መጨረስ ሲባል ሴቷ በወንዱ አለመደሰት፣ እሱም በራሱ አለመደሰትን ያስከትላል። ይሄ ደግሞ ሪሌሽንሺፑን እንዲሻክር ያደርጋል ማለት ነው። ስለዚህ የተለያየ መንስኤዎች አሉት ቶሎ መጨረስ። እንደገና ደግሞ የሕክምና አማራጮች አሉት ማለት ነው። በዚህ የሕክምና አማራጮች ነው የምንነጋገረው። እስከ መጨረሻው ተከታተሉት። ያለው የሕክምና አማራጭ ሰውነት አንጎል ላይ ኬሚካል እንዲጨምር፣ በተለይ ሴሮቶኒን የተባለ ኬሚካል እንዲጨምር የሚያደርጉ መድኃኒቶች ናቸው። እነዚህ በእኛ ሀገርም አሉ፣ በአውሮፓም በአሜሪካም አሉ ማለት ነው። አንደኛው ሴሌክቲቭ ሴሮቶኒን ሪሃፕቴክ ኢንሂቢተር ከሚባሉት ውስጥ በብዛትና ለዚህ አፕሩቭድ የሆነው ወይም ደግሞ ክሊኒካሊ በሕክምናው የታወቀው ዳፖክሲቲን ይባላል። ዳፖክሲቲን ከ30 እስከ 60 ሚሊግራም አለ ማለት ነው። ይሄ ከፋርማሲ በሐኪም ትዕዛዝ ከምርመራ በኋላ የሚሰጥ መድኃኒት ነው ማለት ነው። ይሄ መድኃኒት ግንኙነት ከማድረግ ከ1 እስከ 3 ሰዓት ባለው ጊዜ ውስጥ ቀድሞ በመውሰድ አንጎል ውስጥ ያለ የሴሮቶኒን መጠንን ከፍ በማድረግ ፕሪማቹር ኢጃኩሌሽንን ያክማል ወይም ደግሞ ቶሎ መጨረስ እንዳይገጥምና ዘግየት እንዲሉ በግንኙነት ሰዓት ላይ ረዘም ላለ ሰዓት ላይ ሴክስ እንዲያደርጉ ወንዶችን ይረዳል ማለት ነው። አንደኛው አፕሩቭድ የሆነው መድኃኒት ዳፖክሲቲን ይባላል ማለት ነው። ይሄ እንግዲህ ከሴሌክቲቭ ሴሮቶኒን ሪሃፕቴክ ኢንሂቢተር መድኃኒቶች አንዱ ነው ማለት ነው። ሌላኛው እኛ ሀገር በብዛት ያለው ፍሎግዚቲን የሚባል ነው። ፍሎግዚቲን እንደሚታወቀው አፕሩቭድ የሆነው ለጭንቀት ነው። በተለይ ለድባቴ፣ ለጭንቀት ወይም ደግሞ አንዛይቲ ዲስኦርደር ለምንለው እና ለሌሎችም ሳይኮሎጂካል ችግሮች ይታዘዛል። ነገር ግን በተጨማሪ ኦፍ ሌብል ይባላል። በተጨማሪ ደግሞ ለቶሎ መጨረስ ይታዘዛል ማለት ነው። ብዙ ወንዶች ፍሎግዚቲን እስከ 3 ወር ይታዘዝላቸዋል። ይሄ ከቀድሞ የሚለየው ኦን ዲማንድ አይደለም። ዳፖክሲቲን ኦን ዲማንድ ነው። ኦን ዲማንድ ማለት ሴክስ ከመደረጉ በፊት እንጂ ሌላ ጊዜ አይወሰድም ማለት ነው። ፍሎግዚቲን ግን በየቀኑ የሚወሰድ መድኃኒት ነው። ከ20 እስከ 40 ሚሊግራም በሐኪም ከምርመራ በኋላ የሚታዘዝ መድኃኒት ነው። ይሄን ለ3 ወር ድረስ ሊታዘዝ ይችላል ማለት ነው። ብዙ ጊዜ ከተጀመረ ከ5 እስከ 10 ቀናት ባሉት ጊዜ ውስጥ መስራት ይጀምራል። ነገር ግን ሙሉ ጥቅሙ የሚገኘው ከ2 እስከ 3 ሳምንት ከተጀመረ ያን ያህል ጊዜ ይፈጃል ማለት ነው። በዚህ አጋጣሚ አንድ ታካሚ ከዚህ ቀደም ሌላ ቦታ ለዚሁ ለቶሎ መጨረስ ተብሎ ለ3 ወር ፍሎግዚቲን ታዞለት እኔ ጋር መጣና እኔ መድኃኒት ተሰጥቶኝ ነበር ወስጃለሁ፣ ግን ምንም ለውጥ የለውም ማለት። ስንት ጊዜ ምን ያህል ጊዜ ነው የወሰድከው ስለው 1 ፍሬ ነው የወሰደውና ለ3 ሳምንት ቢያንስ ሳይወስዱ ምንም ለውጥ አላገኘውም አይባልም። ነገር ግን ለ6 ሳምንት ተወስዶ ምንም ለውጥ ከሌለው ወይ መቀየር ይኖርበታል ወይ መቆም ይኖርበታል ማለት ነው ፍሎግዚቲን። ሌላኛው ፓሮግዚቲን የሚባል እንደዚሁ ሴሌክቲቭ ሴሮቶኒን ሪሃፕቴክ ኢንሂቢተር ከሚባሉት ውስጥ ነው። ይሄም ከ10 እስከ 40 ሚሊግራም ሊታዘዝ ይችላል። በየቀኑ ነው የሚወሰደው። እንግዲህ በጣም ለረጅም የሚያቆየው ይሄ መድኃኒት ነው። እኛ ሀገር በብዛት የለም። ነገር ግን ይሄ መድኃኒት በየቀኑ ነው የሚወሰደው። የግንኙነት ታይምን ወይም የሴክስ ጁሬሽንን ኦልሞስት በ9 እጥፍ ይጨምራል ማለት ነው። ከዚህ ቀደም በ1 ደቂቃ ይጨርስ ከነበረ ያ ወንድ ልጅ ይሄ መድኃኒት ከወሰደ ግን እስከ 9 ደቂቃ ድረስ ያቆየዋል። ወይም ሎንገስት የሚያቆየው የሴሌክቲቭ ሴሮቶኒን ሪሃፕቴክ ኢንሂቢተር አይነት መድኃኒት ፓሮክሲቲን ይባላል ማለት ነው። ስለዚህ ሴሌክቲቭ ሴሮቶኒን ሪሃፕቴክ ኢንሂቢተር የተባሉ የመድኃኒት ዝርያዎች በላቦራቶሪ በአካል ከታዩ በኋላ በሐኪም የሚታዘዙ ናቸው። ነገር ግን ከ80 እስከ 90 በመቶ ኢፌክቲቭ ናቸው ማለት ነው። ወይም ደግሞ ለዚህ ነገር ይረዳሉ ማለት ነው። በደንብ ይረዳሉ ማለት ነው። ሁለተኛው ትራይሳይክሊክ አንቲዲፕሬሳንት የሚባሉ የመድኃኒት ዝርያዎች ናቸው። እነዚህም ለጭንቀት የሚታዘዙ ናቸው በብዛት። ነገር ግን ክሎምፒራሚን የሚባለው በተለይ ከነዚህ ከቲሲኤ ወይም ደግሞ ትራይሳይክሊክ አንቲዲፕሬሳንት ከሚባሉት ውስጥ እንደዚሁ ቶሎ ለሚጨርሱ ወንዶች በጣም ይረዳቸዋል። እሱም ሊታዘዝ ይችላል ማለት ነው። ስለዚህ አንደኛው ሴሌክቲቭ ሴሮቶኒን ሪሃፕቴክ ኢንሂቢተር መድኃኒቶች ናቸው። ሁለተኛው ደግሞ ትራይሳይክሊክ አንቲዲፕሬሳንት የሚባሉ የመድኃኒት ዝርያ ናቸው ማለት ነው። በሶስተኛ ደረጃ ደግሞ ቶፒካል አኔስቴቲክ የሚባሉት አሉ። ቶፒካል አኔስቴቲክ የሚባሉት ደግሞ ቶፒካል እዛው የብልት ጫፉ ላይ ግላንስ ፔኒስ ላይ የሚቀቡ ወይም ስፕሬ እንደ ሽቶ የሚነፉ መድኃኒቶች ናቸው። በውስጣቸው ሊዶኬን፣ ፕሪሎኬን የተባሉ መድኃኒቶችን ይዛሉ። እነዚህ ምንድን ነው የሚያደርጉት? ያው ቅድም መንስኤዎቹን ሳወራ በሌላ ቪዲዮ ገብታችሁ ማየት ትችላላችሁ። አንዱ የቶሎ መጨረስ መንስኤ
የብልት ጫፍ ስሜቱ ከፍ ማለት። ስለዚህ ያንን ከፍ ያለው ስሜት በምን ይቀነሳል? ቶፒካል አነስቴቲክ በሚባሉት ወይም ደግሞ እንደ ማደንዘዣ ስሜት የሚቀንሱ ናቸው። ጫፍ ላይ ይቀባሉ ወይም ደግሞ እንደ ስፕሬይ እንደ በሽቶ መልክ ጫፉ ላይ ይነፋሉ። 10 እስከ 15 ደቂቃ ያለ ጊዜ ይፈጅባቸዋል ለመስራት። ከዛ በኋላ ለአንድ ናይት ይበቃል ማለት ነው። ግን በተደረገ ጊዜ ይሄ መደረግ ይኖርበታል ማለት ነው። አወሳሰዱ ከ3 ጊዜ በተለይ ስፕሬው ነው ጥሩ። እንደ ሽቶ የሚነፋው ነው። ብዙ ጊዜ እንደ ሽቶ የሚነፋው ጫፉ ላይ ነው የሚነፋው። ከ3 እስከ 10 ጊዜ ሊነፋ ይችላል እንደ ሽቶ ማለት ነው። ስለዚህ በዋናነት ከስር ያለው ነው ስሜታዊ የሆነው ቦታ። ስለዚህ እሱ ላይ ሲጀመር 2 ጊዜ እንደ ሽቶ ይነፋል። በጎን 1 ጊዜ፣ በጎን 1 ጊዜ። ከዛ ግላንሱን ወይም ጫፉን እስከ ክርክሩ ድረስ ያንን ማዳረስ እስኪሰራ 10 እስከ 15 ደቂቃ መጠበቅ። ከ10 እስከ 15 ደቂቃ በኋላ በውሃ መታጠብ ወይም ደግሞ ማይታጠቡ ከሆነ ኮንዶም ማድረግ ያስፈልጋል። አለበለዚያ እሷንም ያቆያታል ማለት ነው። የሚፈለገው ነው እሱን እንዲያቆየው እንጂ እሷን እንዲያቆያት አይደለም ማለት ነው። ስለዚህ እነዚህ ቶፒካል ሊዶኬን ክሬሞች፣ ሊዶኬን ስፕሬዎች፣ ፕሪሎኬን ክሬሞች፣ ፕሪሎኬን ስፕሬዎች አሉ። እነሱም ኦልሞስት መካከለኛና አነስተኛ ለሆነ ቶሎ ለመጨረስ በደንብ ይረዳሉ ማለት ነው። ግን ቅድም እንዳልኳቸው እንደ ሴሌክቲቭ ሴሮቶኒን ኢንሂቢተርስ ወይም እንደነ ዳፓክሲቲን ግን ብቃታቸው ያን ያህል ጠንካራ አይደለም። ነገር ግን በጣም ለብዙ ወንዶች ይረዷቸዋል ማለት ነው። ብዙ ወንዶች እዚህ ጋር የሚሳሳቱት ስህተት ምንድን ነው? ቶሎ መጨረስም ስንፈተ ወሲብ የምንለው ኢሬክታይል ዲስፋንክሽንም ኑሯቸው ችግራቸው ቶሎ የመጨረስ ብቻ ይመስላቸውና ይሄንን ስፕሬይ ወይም ክሬሙን ይቀባሉ። እንደዚህ በሚሆንበት ጊዜ ትክክል አይደለም። ምክንያቱም የጥንካሬ ችግር ያለበት ሰው ይሄንን በሚያደርግበት ጊዜ ጭራሽ ብልቱ ሊተኛ ይችላል። ምንም ለግንኙነት ላይቆሙላ ይችላል። ፈጥኖ ይጨርስ የነበረው ጠንክሮ ይቆም የነበረው ይበልጥ ጭራሽ ላይነሳ ይችላል ማለት ነው። ስለዚህ ለዛ ነው ሐኪም ጋር ባለሙያ ጋር ቀርቦ ተነጋግሮ መውሰድ የሚመረጠው ማለት ነው። ስለዚህ ቶፒካል ክሬሞች እና ስፕሬዎች ሌላ የህክምና አማራጮች ናቸው ማለት ነው። ከዛ ውጪ አልፎ አልፎ ደግሞ ትራማዶል። እንግዲህ ትራማዶል አናልጀዚክ ወይም ደግሞ ለመካከለኛና ለከፍተኛ ህመም የምንሰጠው የህመም ማስታገሻ ነው። ብዙ ወጣት ወንዶች ትራማዶልን ዝም ብላችሁ የምትወስዱት በጣም ሱስ አስይዥና በኋላ ላይ ከባድ ችግር ሊፈጥርባችሁ ይችላል። ኦቨርዶዝ ካረጋችሁ ችግር ሊፈጥር ይችላል። እንደዚሁ ትራማዶል በጥንቃቄ ሌሎች እምቢ ካሉ በሐኪም መታዘዝ ያለበት ነው። ስለዚህ ትራማዶል ከ50 እስከ 100 ሚሊግራም በተለይ 100 ሚሊግራሙ የተሻለ ይሰራል። እሱ ሴክስ ከመደረግ ከ6 እስከ 8 ሰዓት ባለው ነው። አንዳንድ ሰዎች ትራማዶል አሁን ወስደው ከ2 ሰዓት ወይ ከ1 ሰዓት በኋላ ሴክስ ቢያደርጉ አይሰራላቸውም ማለት ነው። በደንብ የሚሰራው ትራማዶል አደያ በሐኪም መታዘዝ አለበት። አክቹአሊ በሐኪም ካልታዘዘ ፋርማሲም መስጠት የለባቸውም፣ አይሰጥምም ሲጨመር ማለት ነው። ምክንያቱም ከበዛም ችግር ይፈጥራል፣ ሱስ ሊያስይዝ ይችላል። ኮንትሮልድ በሆነ መልኩ በሐኪም እየተነጋገሩ በሚቆምበት ሁኔታ ተዘጋጅቶ የሚወሰድ መድኃኒት ነው ማለት ነው። እሱ 100 ሚሊግራም ግንኙነት ከማድረግ ከ6 እስከ 8 ሰዓት በፊት ማለትም ምሳ በልቶ ለራት እንደማለት ነው ሲወሰድ ዲሌ ያደርጋል ወይም ደግሞ ቶሎ መጨረስም ያዘገያል ማለት ነው። ስለዚህ ትራማዶልም እንደ አንድ ኦፕሽን ነው ማለት ነው። ሌላኛው የስንፈተ ወሲብ መድኃኒቶች። ብዙ ጊዜ ስንፈተ ወሲብ የሚባለው ያለመቆምና ከመቆም ጋር ችግር ከፍላጎት ጋር ችግር ያለው ስለሆነ ማለት ነው። ሌላኛው መድኃኒት ደግሞ ፎስፎዳይስተሬስ ኢንሂቢተር የሚባሉ መድኃኒቶች አሉ። ከነዚህ ውስጥ በብዛት የሚታወቀው ቪያግራ ነው። ቪያግራ ሲልደናፊል ሲትሬት ነው የህክምና ስሙ። ነገር ግን በተለያየ መልኩ ሊመጣ ይችላል። ዲግራ፣ ቪያግራ፣ ኩፒድ እነዚህ ሁሉ ሲልደናፊል ሲትሬት ናቸው። የቪያግራ ዝርያዎች ናቸው። ይሄ በተለይ የሚሰራው ቶሎ መጨረሱ ከስንፈተ ወሲብ የተያያዘባቸው ሰዎች እንደዚህ አይነት ችግር ካላቸው ቪያግራ ሲወስዱ ለውጥ ያመጣሉ ማለት ነው። ከዛ ውጪ ሌሎች የፎስፎዳይስተሬስ ዝርያዎች አሉ። እንደ ታዳላፊል ወይም ደግሞ ሲያሊስ የምንለው በ20 ሚሊግራም የተዘጋጀው አለ። 20 ሚሊግራም ላይ ያስፈልግ ይችላል። ብዙ ሰው በ5 ሚሊግራም ይበቃዋል። ነገር ግን አሁን እኛ ሀገር ያለው ችግር ምንድነው? ከመርምሮ መታከም ትንሽ ወጪ ስላለው ሊሆን ይችላል። ወይም ደግሞ ከመፍራት ሐኪም ጋር ቀርቦ ይህን ነገር ከመናገርና ተመርምሮ ከመታከም ሊሆን ይችላል። ብዙ ወንዶች ታዳላፊሉንም ዝብርቅርቅ ባለ መጠንና አወሳሰድ ይወስዱትና በኋላ ችግር ሲፈጥርባቸው ይስተዋላል። ቪያግራውንም እንደዛው ማለት ነው። ስለዚህ እነዚህ መድኃኒቶች ሊረዱ ቢችሉ ለትክክለኛው ሰውና በትክክለኛው መጠን ካልተወሰዱ ጉዳታቸው ይበልጣል ማለት ነው። ስለዚህ ፎስፎዳይስተሬስ የሚባሉት ፎስፎዳይስተሬስ ኢንሂቢተርስ ቅድም እንዳልኳችሁ ሲልደናፊል ሲትሬት፣
ሲያሊስ ወይም ደግሞ ታዳናፊል የምንለው ቨርደናፊል የምንለው አለ። ሌሎችም አሉ። በብዛት እኛ ሀገር ያሉት ግን እነዚህ ናቸው ማለት ነው። ስለዚህ እነዚህን ወስዶ ካልተሻለው ሐኪም ድጋሚ ማየት ይኖርበታል ማለት ነው። ታይቶ ኮምቢኔሽን ቴራፒ ወይም ደግሞ ተቀላቅሎ ሊሰጠው ይችላል መድኃኒት። ለምሳሌ ቶሎ መጨረስ ኖሮበት ቶሎ መጨረሱን ሲስተካከል ያንዳንድ ሰው እንደገና ጥንካሬ ማጣት ይጀምራል ማለት ነው። ጥንካሬውን የሚጨምርና ቶሎ መጨረሱን ደግሞ የሚያረዝም ጊዜው የሚጨምር ኮምቢኔሽን ቴራፒ ለምሳሌ በብዛት እኛ ሀገር ፍሉክሲቲን እና ሲያሊስ አብሮ ይታዘዛል ማለት ነው። ጠንካራ ብሎ እንዲቆም እና ደግሞ እንዲቆይ ሁለተኛም ሶስተኛም ዙር ሲፈለግ እንዲቆም እንደገና እንዲቆይ የሚረዱ መድኃኒቶች ናቸው። እነዚህ መድኃኒቶች ማወቅ ያለባችሁ አንድ ጊዜ ወስዳችኋቸው ለዘላለም የሚፈቱ አይደሉም። እንደ ለምሳሌ አንድ ሰው ሳምባ ምች ወይ ወባ ቢያመው መድኃኒትን ይወስዳል፣ ደግሞ ያንን ቦታ ካልሄደ በስተቀር በቃ ተሻለው ማለት ነው። እንደዚህ አይነት ችግሮች ከሴክስ ጋር የተያያዙ ግን በሌላ መንገድ ያንን ነገር ማስቀጠል ካልተቻለ መድኃኒቱ አንድ ጊዜ ተወስዶ የሚያቆም አይደለም ማለት ነው ችግሩ። ስለዚህ ምን ያስፈልጋል? አመጋገብ ማስተካከል ያስፈልጋል። ብዙ ጊዜ አመጋገባችን ወንዶች ስጋና ዳቦና ፓስታ ነው የምናበዛው። ስለዚህ ስጋ ውስጥ በብዛት ጮማ አለ። ስለዚህ ጮማ አይፈለግም ማለት ነው። ስለዚህ ወንዶች በብዛት ቢጠቀሙ የሚጠቅማቸው የአመጋገብ አይነት አንደኛው ካርቦሃይድሬት ሎው የሆነ ምግብ ወይም ደግሞ ጉልበት ሰጪ ምግብ የምንላቸው አነስተኛ መጠን። እነማን ናቸው ጉልበት ሰጪ? ያን ጣፋጭ በሙሉ ለስላሳ መጠጥን ጨምሮ፣ ከዛ በተጨማሪ ዳቦ፣ ፓስታ፣ መኮሮኒ፣ ሩዝ እና ኮርን ፍሌክ የበቆሎ የስንዴ ዝርያዎችን በጣም መቀነስ ማለት ነው። ከዛ አትክልት ፍራፍሬ መጨመር። በተለይ ፍራፍሬ አቮካዶ፣ ስትሮበሪ፣ ማር፣ ቴምር፣ ለውዝ እነዚህ ጥሩ ናቸው ማለት ነው። እንደዚሁ ደግሞ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቀረፋ፣ ዝንጅብል፣ ቅርንፉድ እንደዚሁ ጥሩ ናቸው ማለት ነው። ሌላኛው መጨመር ያለበት ፕሮቲን ነው። ፕሮቲን ስንል ደግሞ እንቁላል፣ ዶሮ፣ አሳ፣ ቀይ ስጋ፣ ባቄላ፣ አተር፣ ምስር እነዚህ ለወንዶች ጥሩ የሆኑ ምግቦች ናቸው ማለት ነው። ከዛ ውጪ ጮማና ቅባት መቀነስ ነው። ጮማ፣ ዘይት፣ ቅቤ መቀነስ ያስፈልጋል ማለት ነው። ሌላኛው እንደዚህ አይነት ችግር በሚኖርበት ጊዜ እንቅልፍ። ብዙ ሰዎች እንቅልፍ ሌክዠሪ ይመስላቸዋል። አንድ ሰው በቀን ውስጥ ከ7 እስከ 9 ሰዓት ያልተቆራረጠና ጥሩ እንቅልፍ መተኛት አለበት ማለት ነው። እንቅልፍ በተዛባ ቁጥር ሴክሹዋል ዲስፋንክሽን በጣም ነው የሚጨምረው። ስለዚህ ሬስትፉል የሆነ ስሊፕ፣ ይሄ ስንነቃ በጣም ድካማችን ለቆን ሪፍሬሽድ ሆነን የምንነሳበት አይነት እንቅልፍ በብዛት በብዙ ቀናቶች ያስፈልገናል ማለት ነው። ስለዚህ እንቅልፍ መቀነስ ነው። ሌላኛው ስትረስ ማኔጅመንት ነው። ስትረስ ማኔጅመንት የምንለው ጭንቀትና ሴክስ አብሮ አይሄድም። ለምንድን ነው የማይሄደው? ጭንቀት ሙድ ውስጥ በምንሆንበት ጊዜ ሰርቫይቫል ሙድ ነው የምንሆነው። ሰርቫይቫል ሙድ የምንለው ደግሞ አንድ ሰው ከመኖር ጋር የተያያዘ ጭንቀት ውስጥ እንደው የሚገባው በዚህም ጊዜ ሆርሞኖች ይመነጫሉ። ኮርቲሶል፣ ኤፒኔፍሪን፣ አድሬናሊን እነዚህ ሆርሞኖች ዶፓሚን የመሳሰሉት ይመነጩና ስትረስ ሆርሞኖች ናቸው። እነዚህ በሚመነጩበት ጊዜ ወደ ብልት የሚሄደው የደም ፍሰት ይቀንሳል። ስለዚህ ብልት ጥንካሬውን ያጣል፣ ቶሎ ይጨርሳል እና ሴክስ ላይ ሬዲ አይሆንም ማለት ነው። ከፍተኛ ጭንቀት ሲኖር አንዳንድ ሰዎች ይጠይቁኛል እንዳውም እና አንዳንድ ጊዜ ወጣቶቹ ፈተና ላይ ሆነው ሰዓት ድንገት ሲያልቅባቸው ከፍተኛ ስትረስ ውስጥ ስለሚገቡ ኢጃኩሌት ያደርጋሉ። ስፐርም ይፈሳቸዋል ማለት ነው፣ ምንም ብልት ሳይቆም ማለት ነው። ልክ ተመሳሳይ ነው። በግንኙነት ሰዓትም ከፍተኛ ላይ ጭንቀት ከተኮነ ተመሳሳይ ነው የሚገጥመው ማለት ነው። ስለዚህ ስትረስም ማኔጅ ማድረግ ያስፈልጋል ማለት ነው። ጭንቀትም ማኔጅ ሰው ጭንቀትን ማኔጅ የሚያደርግበት መንገድ ይለያያል። ለአንዳንድ ሰው ጸሎት ነው፣ ለአንዳንድ ሰው ስፖርት ነው፣ ለአንዳንድ ሰው ዋና ነው፣ ለአንዳንድ ሰው ስፓ ነው፣ ለአንዳንድ ሰው መተኛት ነው፣ ለአንዳንድ ሰው ዮጋ ነው። ስለዚህ የተለያየ የጭንቀት ማኔጅመንት ቴክኒኮች አሉ። ለእናንተ የሚበጃችሁን መርጣችሁ ግን በቀን ውስጥ ለ10 ለ15 ደቂቃ ጭንቀታችሁን የሚቀንሱበትን ነገር ማመቻቸት ያስፈልጋል ማለት ነው። እንግዲህ ምን ብለናል? ላይፍ ስታይል ሞዲፊኬሽን ስፖርት መስራት፣ በሳምንት 3 ቀን 45 ደቂቃ ስፖርት ቢሰሩ ከፍተኛ ለውጥ ያመጣሉ ማለት ነው። ስለዚህ በአጠቃላይ ሳመራይዝ ለማድረግ ከስንፈተ ወሲብና ከቶሎ መጨረስ ጋር የተያያዙ 6 አማራጮች አሉ ማለት ነው። አንደኛው ምንም አይነት ሱስ አለመኖር ነው። ጫት ቶሎ መጨረሻ ያመጣል። ስሜት ፍላጎትን፣ የሴክስ ፍላጎትን ይጨምራል፣ ነገር ግን ቶሎ መጨረሻ ያመጣል። ጫት መተው፣ ሲጋራ ካለ ማቆም፣ አልኮል አለማብዛት፣ ፖርኖግራፊ ማየት ካለ ማቆም፣ ፖርኖግራፊ እያዩ ማስተርቤሽን ካለ በጣም ማቆም። ከማስተርቤሽኑም በላይ እዚህ ላይ ማስተላለፍ የምፈልገው ፖርኖግራፊ ነው የሚጎዳው፣ ጥንካሬውንም በማሳጣት ቶሎ መጨረስንም በማምጣት ማለት ነው። ስለዚህ ይሄ ቤዝ ላይን ነው የመጀመሪያው፣ ምንም ሱስ ማለት ነው።
ሁለተኛው ኤክሰርሳይዝ ነው። ኤክሰርሳይዝ መስራት በሳምንት 3 ቀን ቢያንስ 45 ደቂቃ መስራት በቂ ነው። ያን ማድረግ። ሶስተኛው ቅድም እንደነገርኳቸው አመጋገብ ማስተካከል ነው። አራተኛው እንቅልፍ በበቂ ሁኔታ መተኛት ነው። አምስተኛው ስትረስ መቀነስ ነው። ስድስተኛ ደግሞ ቅድም የዘረዘርኳቸው መድኃኒቶች በሐኪም ሲታዘዙ በአግባቡ መውሰድ ማለት ነው። እነዚህን አድርጋችሁ አብዛኞቹ ሰዎች ከችግራቸው ይላቀቃሉ። ከ90% በላይ የሆኑ ሰዎች በዚህ ችግር የተያዙት እነዚህን ካደረጉ በትክክል ከችግራቸው ይላቀቃሉ ማለት ነው።